ላለንበት ዘመን አሁን ባለንበት በመንሰማው በመናየው በሚገጥመን ነገር ሁሉ የእግዚአብሔር ቃል መድኃኒታችን ነው። ጌታ ኢየሱስ ክርስቶስ ሲናገር በእኔ የሚያምን ብርሃን ይሆንለታል፣ በብርሃን ይመላለሳል እንጂ በጨለማ አይመላለስም አለ። ጌታን ስናምን በብርሃን ነው የምንመላለሰው። ኢየሱስ ክርስቶስ የዓለም ብርሃን ነው። በዓለም ውስጥ ስንመላለስ ብርሃናችን ክርስቶስ ነው። ብርሃናችን የእግዚአብሔር ቃል ነው ማለት ነው። ኢየሱስ ጌታ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ ራሱ እግዚአብሔር ነበረ ብሎ እግዚአብሔር ቃል ይናገራል። ስለዚህ ቃሉ ብርሃናችን ነው። ሕግ ለእግሬ መብራት ለመንገዴም ብርሃን ነው። በዚህ ባለንበት መጨረሻ ዘመን ላይ ላለው ጭንቀት፣ ላለው ስጋት፣ ላለው ድንጋጤ፣ ለምንሰማው ለምናየው ነገር ሁሉ መድኃኒታችን ሰላም የሚሰጠን እረፍት የሚሰጠን የእግዚአብሔር ቃል ብቻ ነው። እርሱም ክርስቶስ ኢየሱስ ነው። ሃሌሉያ። በእኔ የሚያምን ብርሃን ይሆንለታል እንጂ በጨለማ አይመላለስም። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም ተብሎ እንደተጻፈ ጌታን ኢየሱስ ክርስቶስን ያሸነፈው ጨለማ የለም። የሚይዘው ወይም የያዘው ጨለማ አልነበረም። አሁንም ጌታ ኢየሱስ ክርስቶስ አሁን ላለንበት በዚህ ዘመን መጨረሻ ላይ ለኔና ለናንተ ለምናየው ለምንሰማው ጨለማ ሁሉ ኢየሱስ ክርስቶስ ብርሃናችን ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ላንተ ብርሃን ነው፣ ላንቺ ብርሃን ነው፣ ለኔ ብርሃን ነው፣ ለሁላችን ብርሃን ነው። ለጥያቄያችን መልስ ነው። ሰላማችን ክርስቶስ ነው። ብርሃናችን ክርስቶስ ነው። ላየኸው ነገር ብርሃን ክርስቶስ ነው። ሐዋርያው ጳውሎስ ለጢሞቴዎስ ሲመክረው አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህ ይለዋል። ሁለተኛ ጢሞቴዎስ ምዕራፍ 3ን ሙሉውን ምዕራፍ ስናነብ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይለዋል። በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ እወቅ። እንዲህ አይነት ነገር ይሆናል እያለ በግልጥ ይናገር ነበር። ሙሉውን ምዕራፍ 3ን ስታነቡት ሐዋርያው ጳውሎስ ጢሞቴዎስን የመከረበት ምክር ነበር። ይህ የምክር ቃል ለኔና ለናንተም ደግሞ አሁን ላይ በተለይ ለኔና ለናንተ የተጻፈ ደብዳቤ ነው። ኢየሱስ ጌታ ነው። ስለዚህ ክርስቶስን በተማርንበት በተረዳንበት መረዳት ገብቶን በዛ መረዳትና ዕውቀት ጸንተን መኖር ይጠበቅብናል። የሚያጸናችሁ ከክፉም የሚጠብቃችሁ እግዚአብሔር የታመነ ነው ተብሎ በእግዚአብሔር ቃል እንደተጻፈ የኔና የናንተ ድርሻ ቃሉን በእምነት መቀበል ነው። ብርሃን ኢየሱስ ክርስቶስ ነው። ሌላ ብርሃን የለም። ኢየሱስ ጌታ ነው። በዚህ ላለንበት ጨለማ ላለበት ለገጠመ ጨለማ ለገጠመሽ ጨለማ ለምታልፊበት ጨለማ ብርሃን የሚሆንሽ ክብር ለእግዚአብሔር ይሁን። ብርሃን የሚሆን ኢየሱስ ጌታ ነው። ኃይል የሚሰጥ የእግዚአብሔር ቃል ብቻ ነው። በተማርክበት መረዳት በተማርክበት ትምህርት ክርስቶስ እንደገባ መጠን ክብር ለእግዚአብሔር ይሁን። በዛ በገባ መጠን ጸንተ መቆም ነው። ብርሃን እኔ ነኝ ካለ አሁን ላለበት ለገጠመ ጨለማ ዘመኑ ላይ ለሚሰራው ጨለማ ኢየሱስ ክርስቶስ ብርሃን እንደሆነ ካመንክ ይበቃሃል። በተማርክበትና በተረዳህበት መረዳት ጸንተህ ኑር። የሚያጸና ደግሞ የእግዚአብሔር ጸጋ አለ። የዳነው በጸጋ ነው፣ የጸደቅነው በጸጋ ነው፣ የምንኖረውም በጸጋ ነው፣ የምንጸናውም በጸጋ ነው። ስለዚህ የሚያጸናን ከክፉም የሚጠብቀን እግዚአብሔር የታመነ ነው። በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። በቃ ተጽፎልናል። ይሄ ዕውቀት ካለን ክርስቶስን መረዳት ብቻ ነው የሚጠበቅብን። ክርስቶስን ማወቅ ብቻ ነው የሚጠበቅብን። ክርስቶስ ደግሞ እኔ የዓለም ብርሃን ነኝ፣ በእኔ የሚያምን ብርሃን ይሆንለታል እንጂ በጨለማ ከቶ አይመላለስም። ለነፍሳችን ብርሃን፣ ለሕይወታችን ብርሃን፣ ለነፍሳችን ረሃብ ጌታ ኢየሱስ ክርስቶስ ነው። የሕይወት እንጀራ ነው። ለነፍሳችን ጥማት የሕይወት ውሃ ነው። ለሕይወታችን ለነፍሳችን ብርታትና ኃይል የእግዚአብሔር ቃል ብቻ ነው። ለዚህ ነው ሐዋርያው ጳውሎስ ጢሞቴዎስን በተማርክበትና በተረዳህበት ነገር ጸንተህ ኑር። የቱን ያህል ነው ክርስቶስ የገባን? የቱን ያህል ነው ይህንን ጨለማ የምንሻገርበትን ዘመኑን የምንሻገርበትን ምን ያህል ብርሃን በውስጣችን ገብቷል?
ምን ያህል ዕውቀት በውስጣችን አለ? ምን ያህል ከክርስቶስ ጋር እንተዋወቃለን? ያ ነው ይህንን ዘመን የሚያሻግረን። ዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ክርስቶስ ሲናገር ልባችሁ አይታወክ፣ በእኔም እመኑ፣ በእግዚአብሔርም እመኑ። ልባችን እንዲታወክ፣ እንድንፈራ፣ እንድንደነግጥ የሚያሰጋ የሚያስደነግጥ የሚያስፈራ ነገር በየቀኑ እንሰማለን፣ በየሰዓቱ እንሰማለን። ዓለም የተጨነቀበት ጊዜ ነው። ዓለም ግራ የተጋባበት ጊዜ ነው። የምንሰማውና የምናየው ነገር ሁሉ ደስ አያሰኝም። ነገር ግን ለእኔና ለእናንተ የእግዚአብሔር ቃል መድኃኒታችን ነው። ብርሃን ያለን ሰዎች ነን። ዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ። ልባችሁ አይታወክ፣ በእኔም ደግሞ እመኑ። በእግዚአብሔር በአምላካችሁ እመኑ፣ በእኔም ደግሞ በኢየሱስ እመኑ። በአባቴ ቤት ብዙ መኖሪያ አለ። ተስፋ የምናደርገው በሰማይ የተዘጋጀ መኖሪያ አለ። ይሄ ነው ልባችንን የሚያሳርፈው፣ በምድር ላይ ያለው አይደለም። ለዚህ ነው አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ነው። ለካ በሰማይ ቤት አለ፣ መኖሪያ ተዘጋጅቶልናል። በዚህ ምድር ላይ ጸንተን መኖር የሚጠበቅብን ምን ጸናው በእምነት ነው። ክብር ለእግዚአብሔር። በእምነታችን ጸንተን መቆም አለብን። የሚያጸና የእግዚአብሔር ጸጋ አለ። ዓለምን የሚያሸንፈው እምነታችሁ ነው ተብሎ እንደተጻፈ ዓለምንም ሰይጣንንም ስጋንም የምናሸንፍበት ጸጋና ኃይል እምነትን ከእግዚአብሔር ዘንድ ተቀብለናል። ያም የእግዚአብሔር ቃል ነው። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ጌታ ኢየሱስ ክርስቶስ እኔ ስፍራ ላዘጋጅላችሁ ወደ ሰማይ እሄዳለሁ። በአባቴ ቤት ብዙ መኖሪያ አለ። መኖሪያችን ሰማይ ነው። መኖሪያችን ሰማይ እንደሆነ እርግጠኛ ሆነን በተማርንበትና በተረዳንበት ትምህርት ጸንተን መቆም ይጠበቅብናል። የእግዚአብሔር ቃል በውስጣችን ሕይወት ሲሆንልን ከእግዚአብሔር ጋር ስንስማማ በየዕለቱ ደስተኞች ነው የምንሆነው። በምንሰማውና በምናየው አንለወጥም። በእኔ እመኑ፣ በእግዚአብሔርም እመኑ። በአባቴ ቤት ብዙ መኖሪያ አለ። እኔ ስፍራ ላዘጋጅላችሁ ቀድሜ እሄዳለሁ። ማርንበትና በተረዳንበት ነገር ጸንተን ልንቆም ይጠበቅብናል። ጸንተን እንድንቆም የሚያደርገን የእግዚአብሔር ጸጋ አለ። ሲጠራን በጸጋው ነው። በሕይወት ሲያመላልሰንም በጸጋው ነው። እግዚአብሔር ጸጋውን ተማምኖ ነው የጠራን። የእኛን ብርታት አይደለም የሚፈልገው። እንድናምንም እንኳን ቃሉን ሰጥቶናል። ሁሉ በእርሱ ነው፣ ሁሉ ከእርሱ ነው። ስለዚህ ከሱ በሆነው እምነት፣ ከሱ በሆነው ቃል፣ ከሱ በሆነው ጸጋ ጸንተን እንድንኖር ይህንን ነው እግዚአብሔር ዛሬ በቃሉ የሚመክረን። በዚህ መንፈስ ውስጥ ከገባን፣ በዚህ ዕውቀት ውስጥ ከገባን፣ ክርስቶስን በዚህ መንገድ ካወቅነው ልባችንን አይታወክም፣ ልባችንን አይፈራም። በምንሰማው በምናየው በሚሆነው ነገር አንረበሽም። በብዙ ጭንቀት ያላችሁ፣ በብዙ ድንጋጤ፣ በብዙ ፍርሃት፣ በብዙ ጉስቁልና ያላችሁ፣ በብዙ መንገድ በልዩ ልዩ ፈተና የምታልፉ ጌታ ኢየሱስ ክርስቶስ ለእናንተ ብርሃን ነው። ብርሃን ነው። ቃሉ ለእናንተ ብርሃን ነው። ኢየሱስ እኔ የዓለም ብርሃን ነኝ ብሏል። በእኔ የሚያምን አለ ጌታ ኢየሱስ ክርስቶስ። አሁን ያነበብኩትን ቃል ዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ፣ በእግዚአብሔር እመኑ። እግዚአብሔር የታመነ አምላክ ነው። እግዚአብሔር ብርሃን ነው። በእኔም ደግሞ እመኑ። ተስፋ የሚደረገው ሰማይ ነው። ክብር ለእግዚአብሔር። ሰማይን ተስፋ ስናደርግ በምድር ላይ በሰላም ተደላድለን ተረጋግተን በእምነት ጸንተን መቆም እንችላለን። ለዚህ ነው ሐዋርያው ጳውሎስ ጢሞቴዎስን አንተ ግን አለው በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ። ብዙ ነገሮችን ከዘረዘረለት በኋላ አንተ ግን አለው ክርስቶስን በተማርክበትና በተረዳህበት ነገር ጸንተህ ቁም። አጽንቶ የሚያቆመን እግዚአብሔር ጸጋ ስላለ ያወቅነውን ኢየሱስን ሃሌሉያ እስክናገኘው ድረስ መታገስ እንችላለን። በእርሱ ጸጋ፣ በእርሱ መንፈስ
ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ዛሬ ማለፍ ይሆናል፣ መሻገር ይሆናል፣ መጽናት ይሆናል። ማለፍ፣ መሻገር፣ መጽናት ይሆናል። ምክንያቱም የሚመጣን ጌታ ነው የምንጠባበቀው። ዳግም የሚመለስ ጌታ አለን። ክርስቶስን ባወቅነው በተረዳነው መጠን ጸንተን እንድንቆም የሚያደርገን የእግዚአብሔር የሆነ ጸጋ አለ፣ ልዩ ጸጋ አለ። መጀመሪያ የሚጠበቅብን ክርስቶስን ማወቅና ክርስቶስን መማር ነው። ብርሃኑ ማን ነው? ብርሃኑ በውስጣችን ካለ መንገዳችንም ብርሃን ነው የሚሆነው። መሪ ስላለን በየትኛውም አይነት ሁኔታ